ሩታም ከወሰደችው እንኳን ወሰደችው ነው የሚለው። ለምን የራሳችሁ ጥፋት ስትንከረፈፉ። አሁን ዴቭ እንግዲህ እኔ ፈጣሪውን ሶፋ ላይ ሁላ ማስተኛቱ የታመመ ሰው እኔ አልጋ ላይ ነው ሲተኛ ማውቀው እንጂ ሶፋ ላይ ነው ያስተኝተውት ልጁ። እንግዲህ ቡዜና ዴቭ እዛ ሰላም እንዴት ናችሁ? ዛሬም በአዲስ ሪአክሽን ቪዲዮ ተመልሼ መጥቻለሁና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። ካሉና በስተቀር ቢሆንስ ወይ የሆነ ነገር ተፈጥሮ ቢሆንስ ወይ በእናትሽ ኤርሚ በእናትሽ እንደዚህ ነገር ጨራንቀሽ ፈልጊ አይደለም ግን ማታ እንቅልፍ ተኝቷል በስተቀር ቆይ እዚህ ጋር አንድ ጥያቄ አለኝ። አብርሃም ሄርሜላ ጋር የሚሄድበት ምክንያት የለም። አንዳንድ ሰዎች አታውቁም፣ አይገባችሁም ነው ምንድን ነው እንዴ? ቡዜ ሁላ እራሱ አልገባትም። እኔ የምትመለከቱት ኦዲየንስ እየተናገርኩ ሳይሆን ቡዜ ሁላ አልገባትም። አብርሃም አልፈልግሽም ብሏታል እንዴ? እኛ ስንቴ መጮህ አለብን? አሁን እኔ አንዳንዴ ግርም የሚለኝ ነገር አብርሃም ወደ ጤናው ተመልሶ ነው አይደለም። እኔ እሱ እንደፈዘዛ አይታችኋል፣ ባህሪው እንደተለወጠ። ግን ሩታን መርጫለሁ ካለ ሩታን መርጫለሁ ነው። እኛ ምንም ማድረግ አንችልም። በቃ ሄርሜላን ያለመምረጥ መብቱም የመውደድ መብት ያለመውደድ መብት ያለው አብርሃም ነው እንጂ እኛ አይደለንም። እና ቡዜ እንግዲህ እንዴት እያሰብሽ መሆኑ ግራ ነው የሚያገባው ለኦዲየንስ። ሄርሜላ ጋር ጠይቂያት ነበር፣ ሄርሜላ እኔ ጋር አይደለም። ሄርሜላ ጋር ሄደ ማለትማ ተሻለው ማለት እኮ ነው አይደል እንዴ? እና እንግዲህ ቡዜ የት እንደጠፋ እግዚአብሔር ነው የሚያውቀው፣ ፈጣሪ ነው የሚያውቀው። ብቻ ግን ዴቭ ሁላ ግርም ብሎታል። እስቲ ቪዲዮን አይተን እንመለስ። በጣም ብዙ ነገር አውርተናል ከሱ ጋር በጣም ብዙ ነገር አውርተን በቃ እሺ ብሎ ተስማምቶልን በጤናው ላገኘው እኔ ግራ ግብት ብሎኛል። አሁን ይሄ ሁሉ ነገር ስልችት ነው ያለኝ ሁሉ ነገር ማለት ነው። ምክንያቱም ውሃ ቅዳ ውሃ መልስ ነው እየሆነብኝ ያለው። የሆነ ነገር ያስኩስር ይበተንብኛል። ቆይ ዴቭ ደውለውለት ውረድ ቢሉት ኖሮ አብርሃም በዚህ ልክ ይሄዳል? አብርሃም ታሟል አይደል እንዴ? አብርሃም ከታመመ እንዴት ነው ሄዶ ወይስ በመስኮት አምልጦ ነው የወጣው? አብርሃም ታሟል ከተባለ እንዴት ነው ደውለውለት የሚያውቀው? ወይስ እነ ሩታ ነው የሚያግቱት እንዴ? ቻው ተባብሎ አይደል እንዴ? አንተ ራስህ ቁልፉን ቆልፈህ ቤት ማስቀመጥ ነው እንጂ ያለብህ ራስህ ጋር አብርሃምን እንዲወጣ ብለህ በር ከፍተህ እንትን ካልከው ውጣ ካልከው ይወጣል አብርሃም። ግን አብርሃም ታሟል ከተባለ አብርሃም ራሱን አያውቅም ከተባለ እንዴት ነው የነ ሩታን ቤት የሚያስታውሰው? አብርሃም የነ ሩታን ቤት ቢያስታውስ ኖሮ እንደዚህ በዚህ ያህል ደረጃ አልታመመም ማለት ነው። አብርሃም የሚያስታውስ ከሆነ አልታመመም ማለት ነው። ና ተብሎ ነው ቪዲዮ። እኔ አንዳንዴ እኮ እሺ እስቲ ይሄ ልጅ እንዴት ነው ጤናው ላይ የምመልሰው? እሺ እንዴት ነው መመለስ የሚቻለው? እንዴት ነው መሆን የሚችለው? ምንድነው እናቱ ቤት ማደርን በዚህ ልክ ለምንሱ እስከበለው ሲጀመር ነው ኤፍሬም እሺ ሲል በራሱ እሺ በቃ ነው ሩታ እንሂድ ሲላት በራሱ የሆነ ውስጥ በጣም ተጠራጥሮ ነበር። አቅም አንሶት በተኛበት ሰዓት እንዴት ነው ከፈለ እኔ ዳኒን ፍሩት። እኔ የምላችሁ ምንም አይደለም። ዳኒ አግቶት ለነ ሩታ ሰጥቶ እንዳይሆን ነው የምፈራው። ለምን መሰላችሁ? ሁሉንም ነገር የሚያውቀው ዳኒ ነው። ዳኒ አዲስ ጸባይ ነው ያመጣው። ዳኒ አዲስ ጸባይ አምጥቶ እንዴት ዴቭን አይከዱም? እንዴት ቡዜን አይከዳት እንዴ? አብርሃም ማስታወስ ካልቻለ አያስታውስም ብለዋል አይደለ? አብርሃም አያስታውስም ካሉ እንዴት ነው አሁን ደግሞ አብርሃም አስታወሰ እና ጠፋ? አንዳንዴ ኧረ ተው እኛንም ጅል አታርጉን እንዴ! ኦዲየንስ ሊያቀልዱ አብርሃም ነው የሚጠፋው። ተነስቶ ሊሄድ የሚችለው እሱ ሊሄድ አይችልም በእርግጠኝነት። ወይ ኤፍሬም ደውሎለት ነው ወይ ሩታ ደውላለት ወይ ጉረድ ብለውት ነው በእርግጠኝነት። ስልኩ አጠገቡ እንደነበር ደግሞ እኔ ስወጣ አይቼዋለሁ። መች ነው ከራሱ ጋር የሚመለሰው? አሁን እኮ እኔ ግራ የገባኝ ነገር ወይ ከነሱ ጋር ተስማምተን አምነውልን እሺ በቃ ታሟል ብለው ከኛ ጋር ተባብረው ልጁን ለማዳን አልሞከሩም። እኔ እነሱ ደህና ናቸው እኛ ደህና አይደሉ፣ እነሱ ደህና ናቸው እያልን እስከ መች ነው የምንቀጥለው? ይሄ ነገር እስከ መች ነው የሚያበቃው? ዳኒ ወንድማችሁ ከቤተሰብ አባላችሁ ነው አይደለም እንዴ? ምንድነው ለዳኒ ይሄን ያህል ዴቭ መጨነቅ እንዴ? ዳኒ የተሽከረከረበት አላማ ምናምን ዞሮ ዳኒ ነው ያገተው ብትባሉ አሁን ምን ትላላችሁ? አፋችሁን ነው የምትይዙት፣ ታፍራላችሁ በዳኒ ስራ። ግን እኔ አሁን አንድ ያልገባኝ ነገር ቢኖር አብርሃም ታሟል ከተባለ አብርሃም አያስታውስም ከተባለ አብርሃም እንዴት ነው የሚወጣው? እንዴት ነው ሩታ የምታግተው? ሩታ ካገተችውም እሰይ እንኳን አገተችው፣ ሚስቱ ናት አይደለ እንዴ? እኔ አንዳንዴ ጥያቄው ላይ መራችን ላይ ይፈጥራል።
የሚሉት ነገር ማለት ነው። ቡዜ እንደዚህ ማበድ ምናምን ታሞ ከመማቀቅ አስቀድሞ መጠንቀቅ አይደለም የሚባለው ሁላ ተረቱ። እንዴ ቁልፉን በር ላይ ሰክታችሁ አስቀምጣችሁለት ሄዳችሁ አብርሃም እንዴት አይወጣም? አብርሃም እንዴት አይወጣም? አብርሃም የሚፈልገው መጀመሪያ ሚስቱ ጋር መሆን ነው እንጂ እህትና ወንድሙ ጋር አይደለም። እኔ አንዳንዴ ውሸት ምናምን መናገር ስለማልፈልግ ነው። ለምን መሰላችሁ? ምሳ ሰዓትም ብዙ መረጃ እየወጣ ነበር። አብርሃም እንደዚህ ሆነ፣ አብርሃም እንደዚህ ሄደ፣ አብርሃም እንደዛ ሄደ፣ አብርሃም ለቡዜና ለዴቭ ምናምን ጸበል ተጠመቀ ምናምን እያሉ የሚቀባጥሩ ሰዎች አሉ። እነዛ መቀባጠር ሳይሆን ከእናንተ ጋር ፊት ለፊት እያየን ፊት ለፊት የዛሬውን ቪዲዮ አስተያየት ነው እንጂ የምሰጠው እኔ አስተያየት የምሰጠው ዛሬ ላይ በተፈጠረውና አንድ ላይ የሆነ ባየነው ነገር ነው እንጂ ዝም ብለህ ትናንትና ከትናንት ወዲያ የተፈጠረው ምን አገባል። እና ምሳ ሰዓት አንዳንዴ ምናምን የውሸት የሚፈጥሩ የሚዋሹ ሰዎች አሉና እኔ እንደዚህ አይነት ድርጊት ውስጥ ሁላ መግባት አልፈልግም። ብቻ ግን እስቲ ዴቭ ምን እንደሚል ሰምተን እንመለስ። ሄርሜላም ስመጣ አንድ ላይ ሰምተን እንመለስ። አሁን ማለት ነው መች ነው የሚያበቃው ይሄ ነገር? ምክንያቱም እነሱ ሊረዱን ፈቃደኛ አይደሉም በጭራሽ። ሩታ ልትረዳን ፈቃደኛ አይደለችም በጭራሽ። ደህና ነው እያለች ያለችው። እኔ አሁን እሺ ምን ቢደረግ ነው ወደ ራሱ መመለስ የምችለው? ቆይ አሁን ደግሞ አያችሁ፣ ሰማችሁ አይደል? ዴቭ የሚለው በር ሳይከፍት በር ሳይዘጋ የሚሄደው እሱ ምን ሆኖ ነው? እናንተ ሁላ እኔ የታመሙ ነው የሚመስለኝ ቡዜና ዴቭ። ቆይ እናንተ ሌሊት አብርሃም ጠፋ ብላችሁ ማበዱ ምናምን ተውትና አሁን ዴቭ እያለ ያለው ነገር ገብቷችኋል? በር ሳይዘጋ መውጣቱ ይላል። እሱ ነው እንደሚያስጨንቀው። አብርሃም ማን ሊያገተው ይችላል ብላችሁ ታስባላችሁ? እኔ አብርሃም እንግዲህ ሩታም ከወሰደችው እንኳን ወሰደችው ነው የምለው። ለምን የራሳችሁ ጥፋት ስትንከረፈፉ። አሁን ዴቭ እንግዲህ እኔ ፈጣሪውን ሶፋ ላይ ሁላ ማስተኛቱ የታመመ ሰው እኔ አልጋ ላይ ነው ሲተኛ ማውቀው እንጂ ሶፋ ላይ ነው ያስተኝተውት ልጁ። እንግዲህ ቡዜና ዴቭ እዛ አልጋ ላይ ወይ እህትና ወንድማዎቹ ከሆናችሁ ካሰባችሁለት የታመመ ሰው እንደዚህ አይደለም። እኔ እርግጠኛ ምግብም ያልሰጣችሁት የበደላችሁት ነው የሚመስለኝ። እስቲ አሁን ተረጋግቶ እኛ ጋር ካልተቀመጠ እኛ ስንለው ሚሸሽ ከሆነ እሺ ምን ቢደረግ ቡዜ ልናወራው እንኳን የልጅ ፍቃደኛ አይደለም። ምን አድርገውት ነው? እግዚአብሔር ምን እንደተሰማው ምን እየሆንክ ነው? አብርሃም የሆነ ነገር ሁላችንንም ማንንም እየፈለገ አይደለም። ልጁ ምን እንደሆነ ነው ያለው። እነሱ ብቻ ድምጽ ሲሰማ ምን እንደሚያደርገው ነው ግራ የገባኝ። ቆይ ቡዜው ላይ እኔና ዴቭ ለማለት እኔና አብርሽ እሱ አሁን ላይ ምሮ አይተነካም እንዴ? ቆይ ሄርሜላ አንደኛ አያገባትም በዚህ ጉዳይ ውስጥ። እሺ ሄርሜላ አያገባትም ስትይ ነበር ሴትዮ። ከትላንት ወዲያ አብርሃም የወደቀ ሰዓት ሆስፒታል ሳይገባ የወደቀ ሰዓት ሄርሜላ አንቺ አያገባሽም ሊጠፉት አብርሃምን ይዘውት ሊጠፉ ሲሉ ሄርሜላ አንቺ አያገባሽም ብላት ነበር። አሁን ደግሞ ሄርሜላ ጋር ደውላ ምክንያትና መፍትሄ መጠየቁ ምን ይሉታል? ቡዜ እኔ እኮ ከራሷ ከአይምሮ ጋር ሆናም አይደለም እንዴ? አንዳንዴ ቡዜ ሁላ እኔ ታስቀኛለች። እውነቴን ነው። ለዴቭ ምንድነው እያሰቡ ያሉት? ለዳኒ ምን እንለዋለን? ትናንት ከኛ ጋር ተንከራቱ ምናምን ብለው ነው የተጨነቁት እንጂ በአብርሃም መጥፋት ምንም ደንታ እየሰጣቸው አይደል። ከዳኒ ጋር ሄደን በቀደም ዕለት ደወሉልኝ ጋር እንትን ሲል አልሄድም አለኝ። በቃ እኔ ምን እንደሆነ አላውቅም። ከነሱ ጋር የያዘው ነገር ምን እንደሆነ ምንም አልገባኝ። ሽንት ቤት ነው ብዬ ሽንት ቤት ሄድኩኝ። ምን እንደሆነ አላውቅም። እንደሚሻለኝ አላውቅም። አሁን ሲጀመር ምን ይደረጋል ታዲያ? ተወኝ በእናትህ። አሁን ተረጋጊ። ለማንኛውም ነገር ነው ግራ የገባኝ አሁን ላይ ምን ነው። ቆይ እኔ እኮ ይኸውላችሁ እነሱ ምን ያህል ጅል ናቸው ነው። ቡዜና ዴቭ እነ ሩታ ቤት ሄደው ላስረዳችሁ። እነ ሩታ ቤት ሄደው አብርሃምን ስጡኝ ምናምን ቢሉ